አስገራሚ የሚባል የአብይ ጠቅላይ ሚኒስትሩ በትግርኛ የትግራይን ህዝብ አናገሩ የሚል ቋንቋ አለ። በእውነት የትግራይ ህዝብ አናገሩ የሚለው ቋንቋ ምን ማለት እንደሆነ አላውቅም። ማለት በትግርኛ ቃለ መጠይቅ ሰጡ። ይሄ አሪፍ ነበር። ቴሌፕሮምተር ቁጭ አድርጎ ከኋላ አይኑ እንዲህ እያለ ማለት እኔ ካሜራ እዚህ ነው ያለው የምታየው ካሜራ እንዲህ ነው። አይ ኮንታክት ከካሜራ ጋር ነው። ሰውየው የሚያየው እዛ ጋር ነው። ምክንያቱም ካሜራ በዚህ በኩል ጋዜጠኛው አለ እንትኑ በዚህ በኩል ነው ያደረጉበትና እንዲህ ነው የሚለው። ለእንደኛ አይነት የሚዲያ ሰዎች ሊሸውደን አይችልም ነው ሊሸውደን አይችልም። የምትሸውደው ካለ ሄድና ሸምደው። ይሄ ሾርት ሜሞሪ መሀይም ነው ኢትዮጵያ ህዝብ የምትለው ካለ የምትሸውደው ካለ ተሸውደው እና ቋንቋ ማትችለውን የማይችለው ተረት የማይችለውን ተረትና ምሳሌ ሳይሸመድድ እንኳን ሊገባው ሳይሸመድድ ነው የመጣው። የትኛው ነው ስትረስ የሚደረገው የትኛው ነው ላላ የሚደረገው? ይሄ አለ አይደል ቋንቋ ሲላላና ስትረስ ሲደረግ የሚባል አቆም። ምክንያቱም ተጽፎ ነው የሰጠው። ለማንኛውም የሚገርም ስለ ጽምዶ ምናምን ኢትዮጵያ ቴሌቪዥን በሙሉ ስለ ጽምዶ ስለ አብይ ስለ ጽምዶ ምናምን እኔ በእውነት ጽምዶ ብሎ የኢትዮጵያ ቴሌቪዥን አርዕስት አጀንዳ ይዞ ሲመጣ እኔ ተሰማኝ ፍስሐ አይደለም። አንድ መጀመሪያ የጦርነት ጥላቻቸውን ተመልከተ። እየቆራረጡ አብይ ምን አሉ? ጠቅላይ ሚኒስትሩ እኮ ያሳዩት ለትግራይ ህዝብ ያላቸው አክብሮት እና የቋንቋ ችሎታቸው የሚገርም እኮ ነው። ማን ነው አንድ ባንዳ አለ የመጀመሪያ ቀድሞ ሲኒየር ባንዳ ሆኖ አሁን ብልጽግና እንትን ያለ መቀለ ፍሪደም ፋይተር ነኝ የሰብዓ እንደርታ ታጋይ ነኝ ምናምን ነኝ ሲል ነበር። አሁን ያለ ቤት ጠፍቶ እንደነበረ የመጨረሻ አመጡት አሁን ስክሪን ላይ እና በእውነት በሳቸው የትግርኛ ችሎታ እኔ ተደንቅ ያለው በሳቸው እንግሊዝኛ ችሎታ ተደንቅ ያለው ብትል ይሻል ነበር። በእንግሊዝኛ ብችል ቴሌፕሮምተር ይሄ ዝም ብሎ ትግርኛ እንደዛ አይደለም። አሁን በትግርኛ ተናጋሪ ስለታጣ አይደለም። ይሄው አሁን ትግርኛ አሁን የነገርኳችሁ ስም የነገርኳችሁ ልጅ ትግራዋይ ነው በራሱ እዚህ አካባቢ ነኝ ብሎ ትግርኛ ነው የሚያወራው ልጁ። ጻድቃን ትግርኛ ነው የሚያወራው። አረጋው በላይ ትግርኛ ነው የሚያወራው። ሳሞራ ትግርኛ ነው የሚያወራው። ከሁሉ የትግራይ አካባቢዎች ከዛም ስንት ከሃዲ አለ። ትግርኛ ተናጋሪ አልታጣም ትግራይ ውስጥ። ትግርኛ ስትናገር ምን ቁም ነገር ነው የምትናገረው ነው ጉዳዩ፣ ከቋንቋ አይደለም። በአረብኛም ቢናገር ጥሩ ነገር ከሆነ ተተርጉሞ ይመጣል ወደ ትግርኛ ወደ አማርኛ የሆነ ነገር የሚጠቅም ከሆነ። ለዛ እኮ ቲፒኤልኤፍ በትግርኛ መግለጫ ስትሰጥ ሁሉም በእንግሊዝኛ በምናምን ኤምባሲ ያለ በሙሉ ሲተረጉም ነው የሚያድረው። ታውቃላችሁ ይሄን አሜሪካን ኤምባሲ ቋንቋ ትራንስሌሽን ክፍል አላቸው። ሞኒተሪንግ ቲም ይባላላቸው ኢንክሉዲንግ ሚዲያ። ይሄን ሚዲያ ብዙ ኤምባሲዎች ሞኒተር ያደርጉታል። ምናልባት የሆነ ነገር እናገኝበታለን ብሎ ያስበው ይሆናል። ችግር የለውም። የቲፒኤልኤፍ በትግርኛ ሲጽፍ ሁሉ ነው በአማርኛ በእንግሊዝኛ ሞኒተር ይደረጋል። ጀርመን ኤምባሲም በጀርመንኛ ሞኒተር አድርጎ ወደ ጀርመን ይልኳል። ፈረንሳይ ኤምባሲም በፈረንሳይኛ አስተርጉሞ ወደ ፈረንሳይ ውጭ ጉዳይ ሚኒስቴር ይልኳል። ከቁም ነገሩ ነው፣ ከቋንቋ አይደለም። ምን አማርኛ ቻልክ ትግርኛ ቻልክ አይደለም። ኤኒዌይ የጦርነት ድባቡ ኢቲቪ የጦርነት ድባቡ ይደብራል። የድሮ ነው የሚያስታውሰን። ተመልከቱ። ምርጥ ጋዜጠኛ ነኝ ሰው አያደምጠው ባየው ቆሞ ቀሩ የህወሓት ቡድንና የትግራይ ህዝብ አላስፈላጊ ምናምን የዛሬ 50 ዓመት የቆመ ድርጅት። ይሄ እኮ ትላንት የህወሓት ጋዜጠኛ የነበረ እኮ አዳሜ ህወሓት ዩቲዩብ ገብታችሁ ስታዩ ይሄ አንደኛው በተለይ ሲያነብ እኮ ቆውጢ እኮ ነው። በቃ ህወሓት ጋር የነበረው ፍቅርና አድናቆት ማለት ነው። አሁን ቆሞ ቀረ ይላል። የመንግስት ጋዜጠኛ መሆን በነገራችን ላይ በጣም ከባዱ ኃጢአት የመንግስት ጋዜጠኛ መሆን በዚህ ዘመን እና እዚህ ጋር ደግሞ አሪፍ በትግርኛ ያናገሩት ሌላ ማለት ምንቃኛቸው ነገሮች አሉ። ጠቅላይ ሚኒስትሩ የትግራይን ህዝብ ቀጥታ ነው ያናገሩት። ላይቭ ነው ያናገሩት ማለት ያለ አስተርጓሚ በትግርኛ ያናገሩት እኮ ነው። የለም እኮ አዳምጥም አልኩ እኮ አዳምጥም ስለምን ቀጥታ ነው ያናገሩት ማለት ባለ አስተርጓሚ ማለት ነው። የትግራይ ህዝብ አማርኛ አይችልም፣ ቀጥታ ያናገሩት። አጃቢ ነው። የተቀረጫጨበ እኮ ነው። አጀንዳ መፍጠራቸው ነው። ይሄንን ተገናኝተናል። መስመር ላይ ኮን ያለ ነው። ህወሓት ጦርነት መረጠ። ይሄ በኢቲቪ ነው ፋና ነው። ህወሓት ጦርነትን መረጠ ይላል። እዚህ ጋር ደግሞ ያው እንደምታዩት ሻዕቢያ ህዝባችን እንዲበድል አንፈቅድለትም ይላል። ከኋላ እንትሸፍኗቸው ጋርዷቸው። ከዚህ በኋላ በእውነት ተመልካቾች እንደዚህ ሳይ ደስ ያለኝ ጊዜ የለም።
ያጋጣሚ ሆኖ ሰው እያየው አይደለም። ስንት ሰው ነው የሚያየው? 48 ሰው ነው የሚያያቸው። ቅድም ላይ እየገባው ስለ ጽምዶ እያወሩ ነው ኢቲቪ ይለኛል አንድ ልጅ። እሱ ኢቲቪ እኮ 1 ነጥብ ምናምን 2 ሚሊዮን ነው 1 ነጥብ ምናምን ሚሊዮን ሳብስክራይበር አለው ኢቲቪ። 1 ነጥብ ምናምን ሚሊዮን ወይስ 2 ሚሊዮን ሳብስክራይበርስ አለው። የሚያየው 48 ሰው ነው የሚያያቸው። ለዛው ሴንሲቲቭ ኢሹ አንስቶ ሴንሲቲቭ ነው ጽምዶ፣ ሻዕቢያ፣ ህወሓት፣ ጦርነት፣ ዝግጅት ጠቅላላ እነዚህ ኪ ወርዶች ናቸው። በጣም ወርድ ኢኮኖሚ ተጠቅመው ነው ይሄን አረስተ የሰጡት እና ሰው ኢንጆይ ሊያደርገው ይገባ ነበር። ይሄ የኔ ኢሹ ነው፣ የኢትዮጵያ ኢሹ ነው፣ የሰላም ጉዳይ ነው፣ የኔ ጉዳይ ነው፣ የሁላችን ጉዳይ ነው ብሎ ክሊክ አድርጎ ሊያዳምጣቸው ይገባ ነበር። ሰው ያዳምጥ የለም እና ጽምዶ ብለው በቀይ ያደረጓት ያው ጦርነት መሆኗ ደም መሆኗ ነው እና በዚህ በኩል ጀነራል ፊሊጶስ አባታችን ናቸው፣ ፈጣሪያችን ናቸው፣ አዛዣችን ናቸው የተባሉት ጀነራል እና በዚህ በኩል ምግበይ፣ በዚህ በኩል ቲፒኤልኤፍ እና ህግደፍ ይታያሉ። የጦርነት የሻዕቢያና የህወሓት የጦርነት ዝግጅት ይላል። ስለ የትኛው እያወራ እንደሆነ ይገባናል። አንደኛ እንዲህ ለማለት ሞራሉ ከየት አመጡት ነው። ኢቲቪ የመንግስት ጋዜጠኛ በሉ ስላልተባሉ ጽምዶ ካል እዚህ አረጀን እዚህ ሚዲያ በቀላል አይደለም። 2 ዓመት በሉት 1 ዓመት ምናምን ተናግረናል። በደንብ አድርገን የት ነበሩ እነዚህ ሚዲያ? የመንግስት ነው እንዲህ ይበል ካልተባለ ማለት አትችልም። አቅጣጫ የሚባል ቋንቋ አለ ከመንግስት ኮሚኒኬሽን ጽህፈት ቤት። በዚህ መንገድ ነው የምትሉት። አሁን ሰሞኑ ጽምዶ የሚባል ቋንቋ አለ። በዚህ ፋናም ጽምዶ፣ ሬዲዮ ጽምዶ፣ ትግርኛ አፋን ኦሮሞም ጽምዶ። እንደዛ የምታደርገው አቅጣጫ መሰጠት አለበት። የመንግስት ሚዲያ ማለት እስረኛ ማለት ነው። መናገር የፈለግ ሀሳብ እያለ መንግስታችን ምን ይለኛል፣ ብልጽግና ምን ይለኛል፣ ይባረራለሁ ወይ፣ ደሞዜ እንደዚህ ይሆናል ወይ፣ አለቃ ይወደዋል ወይ? ከባድ ነው። በነፃነት ሀሳብ አይገለጽበትም። በተለይ ደግሞ በዘመነ ብልጽግና፣ በተለይ ደግሞ ኢትዮጵያ ምድር ላይ ሚዲያ የሚባል በሙሉ ተሸማቆ አሁን የግል ሚዲያ ፖለቲካ የሚያወራ ኢትዮጵያ ምድር ላይ በቃ አንታቸብል ነው። እንደዚህ አይነከ ኢትዮጵያ ፖለቲካና ምናምን ፖለቲካና ምን ካሩቅ ኤሌክትሪክ ካሩቅ የሚባል ድሮ አሁን ኢትዮጵያ እንደዛ ሚዲያ ፖለቲካ ማንሳት አትችልም። የኢትዮጵያ ወይ ምርጫ ቅስቀሳ ላይ ምናምን ዝም ብሎ ለጨዋታ ኢትዮጵያ ቴሌቪዥን ምናምን ሊያደርግ ይችላል። ሌላ መተንተን አትችልም። ጦርነት ለምን ተብሎ መቀለ ጦርነት በፍጹም የሚሉ አሉ። ምንም አይነት ድጋፍ የትግራይ ህዝብ ድጋፍ እንዳታደርግ የሚሉ ሌቦች አሉ። ትግራይ ውስጥ አጭበርባሪዎች አሉ። የብልጽግና ቅርንጫፍ ልጆች አሉ። አዲስ አበባ ግን ብልጽግና እንደግፈ ጦርነት እንዳትገባ ተብሎ አዲስ አበባ አይነገርም። ሚዲያ መናገር ይችላል። አዲስ አበባ መቀለ የሚናገሩ ልጆች ተደብቀውም በይፋም የሚናገሩ መቀለ ተቀምጠው አዲስ አበባ መናገር አይችሉም። ብልጽግና ደግፈ ጦርነት እንዳትገባ የሚል ህወሓት ደግፈ ጦርነት እንዳትገባ ግን ትግራይ ይቻላል ይላሉ መቀለ። ብልጽግና አዲስ አበባ ከባድ ነው በእውነት። ኢህአዴግ ወያኔ እኮ ዲክታተር እኮ መለስ እኮ ዲክታተር እኮ 97 እኮ ምርጫ ተጭበረብረናል እኮ የሚል ትውልድ አሁን ዲሞክራሲያዊ ምርጫ ታካሂዳለህ አባቴ። 97 እነ ልደቱ እነ ብርሃኑ ነጋ እነ እንትና 23ቱን ወንበር የአዲስ አበባ ወንበር ያሸነፈው ቅንጅት ጠግቦ አልፈልግም ብሎ የሄደው እና ታሪኩን ያበላሸው እሱን ትደግማለህ። አሁን 23 ወንበር ተቃዋሚ ሲያሸንፍ ታያታለህ። አሁን ከተደረገ ነው እሱ ያው ወደ ጉዳይ እየገቡ ስለሆነ ነው እሱ ከተደረገ ነው። ይሄን ኢቲቪ ስለ ጽምዶ ስለ ጦርነት የሚያወራው የት ነበር ካንተ በሉት። ስለዚህ ኢቲቪ ስለዚህ ጉዳይ ምን ይላል? የኢትዮጵያ ችግር የኢትዮጵያ ብቻ አይደለም፣ ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ባላይነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ተግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ነው የማምነው።
zum Tuchat. ቀጠናህን ጠብቅ ከነዚህ ተኩላዎች ቀጠናህን ጠብቅ ነው እንዲህ ብለህ ቀጠናህን ጠብቅ ከተኩላዎች ራስን ተከላከል ነው ዘፈኑ ፍሒራ ድምጻው ፍሒራ የዘፈነው ተኩላ ማለት ማን ነው ይታወቃል እና ኢትዮጵያ ቴሌቪዥን የአጌና ትንታኔ እንዴት ይተነትነዋል ነው ኢትዮጵያን ለማዳን ኤርትራንም ለመታደግ ሁለቱ ከዚህ ለዋላውነት ምናምን ብሎ ነገር የለም በእኔ በህወሓትና በሻዕቢያ መካከል ልዩነት አይታየኝም እና አብረን ምናምን ላፍ እናርጋቸው ምናምን ይባል የኢትዮጵያ ቴሌቪዥን እንዴት ይተነትናታል እቺ ነገር ጸምዶ የሻዕቢያና የህወሓት የጦርነት ዝግጅት እንዴት ትተነተናለች ነው አባቴ ረጅም ርቀት ሄደናል እኮ ረጅም ርቀት እና ዘና ያን ፈገግ ያን የምናልፈው ጊዜ ነው አሁን ተቃጥለናል ያቃጥላችሁን ጊዜ ያለ ይያል ደብን ብለን አገር ሲወድም ህፃናት እጃቸው ሲቆረጥ አርቢትራሪ በየቦታው ይውላ ሲረሸን አገር እየወደመ ፋብሪካ እየወደመ እኛ ያለቀስ እናንተ ተስቁብን ነበር ታራችሁ ነው ትግራይ በድሮን ስትቃጠል ተስቁ ነበር ጥሩ ነው በኢትዮጵያ ከአጼ ምኒልክ ጊዜ ጀምሮ እቴጌ ጣይቱ ካቋቋማት አዲስ አበባ ጀምሮ ድሮን አታቅ ሚግ አታቅም አዲስ አበባ እናያለን ነገር አብይ የደረሰበት ችግር አለ ካልሰማችሁ እዚህ ትንሽ አዘርባይጃን የአብይ ጦር መሳሪያ የሚያመላልሰው የሚሄድበት ኤርፖርት ተመታ ኃላፊነቱ ደግሞ ማን እንደመታው አልታወቀም ናክቺቫል የሚባል ጥቃት ነው የናክቺቫል የቱርክ ኢራንና አርሜኒያ የምታዋስነው ከተማ ነች የተመታቸውና ትልቅ ኤርፖርት ነው የአዘርባይጃን ትልቅ ኤርፖርት ነው ኢንተርናሽናል ኤርፖርት ነው ኢራን አራሺ 2 የሚባል ከማካዜ ድሮኖች ናቸው የአዘርባይጃን ኢንተርናሽናል ኤርፖርት መቱት የተባለው ተርሚናሉና የአውሮፕላን ማቆሚያውን ነው በድሮን የተባለው እና ሲልክ ዌይ ኤርላይንስ የሚባለው ሲልክ ዌይ ኤርላይንስ የአየር ላይ ካርጎ መስመር ላይ ያው ከባድ የመስመር አደጋ ገጥሞታል ያው የካርጎ እንትኑ ማከናወን አይችልም ነው እየተባለ ያለው የሲልክ ዌይ ኤርላይንስ ወደ ኢትዮጵያና ወደ ሱዳን የጦር መሳሪያ በማመላለስ ነው የሚታወቀው ለኢትዮጵያና ሱዳን ድሮኖችና የተለያዩ ጦር መሳሪያዎች ለማጓጓዝ የሚያስችል ቁልፍ መስመር ነበር ይሄ የሲልክ ዌይ ኤርላይንስ እና ይሄ ኢራን ነው መታችሁ ተብሎ የአዘርባይጃን መንግስት የኢራን አምባሳደሩን ሳሞን አድርጎ ጠርቶታል ወደ ለምንድን የተመታ ነው ብሎ ጠርቶታል ኢራን ግን መግለጫ ሰጥታለች ኢራን እኔ የአዘርባይጃንን አልመታውም ብላለች ከባድ ድሮን ነው ጥቃት የተፈጸመባቸው እና አዘርባይጃን እኔ አይደለም በጥርጣሬ ግን እስራኤል ነው ልትሆን የምትችለው ብላለች ግን ሌሎች እንደሚሉት ደግሞ በአዘርባይጃን የእስራኤል ሴንተር አለ የእስራኤል የወታደራዊ ሴንተር አለ ለዛ ጥቃት ነው ኢራን የመታችው የሚሉ ወገኖች አሉ ኤንዌይ ኢራን ግን ዲና አድርጋለች እኔ አልመታውም አዘርባይጃን አልመታውም ብላለች እንዲሁም ሳውዲ እኔ አልመታዋትም ብላለች ሳውዲ የነዳጅ ማጣሪያው ትልቁ እንትናቸው ከባድ ጥቃት እንደተፈጸመበት ሰሞኑ ትልቅ አጀንዳ ሆኖ ነው የቀጠለው የሳውዲ ኢራን ሳውዲን እኔ አልመታውሽም ምናልባት እስራኤል ነች የመታችው ብላ እስራኤል ላይ ሁሉ ነገር እንደሰጠች የተነገረ ነው የአዘርባይጃን ጉዳይ ያነሳ ነው ከኢትዮጵያ ጋር ያለው ቁርኝነት ነው አሁን ኢትዮጵያ ለጦርነት አብይ ለጦርነት በሚዘጋጅበት ጊዜ የአዘርባይጃን ዋጋ ምንድነው ኤርዶጋን እንደሆነ ከኢትዮጵያ ጋር ተጣልቷል አብይ ከዚህ በኋላ እዚህ ቀጠና ውስጥ ጦርነት ማየት አልፈልግም ብሎ እንቅጩ ነግሮታል እና አረብ ኤምሬት ደግሞ ያው እንደምታውቁት ችግር ላይ ነች አረብ ኤምሬት ዱባይ በድሮን ትመታለች ብሎ የገመተ ሰው አለ በኤምሬት ድሮን የትግራይ ህፃናት ሲያቃጥል ነበር ያ በገንዘብ የሰከረ የዛ መሪ አዲስ አበባ እየተመላለሰ አብይ ትንሽ ወንድሜ ታላቅ ወንድሜ የተባባሉ በትግራይ ላይ ሲያዘንቡ ነበር ለሃያልም ሃያል አለው በእውነት ይሄ ቀጠናው አካባቢ ያለው ኢንፋክት የኢራን ድሮንም ጭምር ነበር በትግራይ ሲመታ የነበረው ኢራን አሁን እየደረሰባት ያለው ተመልከቱ ኤምሬት ሁለቱም ማይግባቡ ሀገራት አግባብቶ ነበር ትግራይ ላይ ያዘመተው ከኢራንም ተበድሮ
ከቱርክም ተበድሮ የቱርክ ድሮን የኢራን ድሮን እስቲ ተመልከቱ። አገራቱ እርስ በርሱ አይግባቡ የለው እርስ በርሳቸው እሳትና ጭድ ናቸው። ወኔት ካምሱ የትግራይ ጦርነት ሲሆን ግን ሁሉም ድሮን አቀባይ ሆነ በገንዘብ ማለት ነው። አሁን ሁሉም በድሮን ኢራን በድሮን ታልቃለች። መሪዋን ጭምር አጣች። ጀነራሎቹ በሙሉ አጣች። መሰረተ ልማቷን አጣች። ናቫል ቤዙን ምናምን በጣም ውድ የሚባሉ ነገሮችን አጣች። ኤምሬትም መሀል ከተማዋ ትልቅ ኢንፍራስትራክቸሯ ኤርፖርቷን ጭምር በድሮን በሚሳይል ይኸው እየደቀቀች ነው። የእሷ ንብረት ደግሞ ትግራይን ያደቃል። የእሷ ድሮን ማለት ነው። ነገሩ ውስብስብ ሆነ። ውስብስብ የትግራይ ነገር በጣም ለሌሎች እያቀመሱት ትግራይ ላይ ነበረ የመኮርት በሙሉ ድሮኖች አሁን እርስ በርሳቸው እየተቀማመሱት ነው። አዘርባይጃንም የአዘርባይጃን የቤተሰብ መንግስት ነው። እቺ አብይን ያዋረደችው ታውቃላችሁ። የአብይን ያዋረደችው ፎቶ እቺ ሴት እቺ ልጅ ማለት ነው። የንጉሱ ልጅ ነች። እቺ የንጉሱ ልጅ እቺ ልጅ ማለት ነው። የፕሬዝዳንት ነው። አዘርባይጃን ፕሬዝዳንት ደላላ ነች። የጦር መሳሪያ ደላላ ያው ወደ ኢትዮጵያ ሲመጣ በኤርትራ በኩል የተያዘው መሳሪያ ታውቁታላችሁ። 3 መርከቦች ተያዙ የተባሉት እዛ መርከቦቹ አልተመለሱም ተብለን ሰምተናል። 18 ሰራተኞች ግን ተመልሰዋል። አዲስ አበባ የሚገኘው የአዘርባይጃን ኤምባሲ ወደ ካስመራ ጋር ሄዶ ምናምን አግባብቶ በድለላ ምናምን በሽማግሌ እንዲለቀቁ ተደርጓል። እዛ የነበረው ጦር መሳሪያ ግን አፈር በላው። ያው ኤክስፓየር አድርጎ ቀይ ባህር በልቶት ይሆናል የት እንዳያጣውቀው እና ብዙ ኪሳራ ነው የከሰረችው። 3 መርከብ የተጫነ ጦር መሳሪያ ነው እና በዛ ምክንያት ተቆራርፈው ነበር። እቺ ነች ዋና ደላላው። ዋና የቤተሰብ ነው የቤተሰብ ነውና ይሄ እጅግ ውድ የሚባሉ እቃዎች ነው። እሷ በኮንትሮባንድ ነገር የምትሰርቀው የምታጭበረብረው ነው የተባለችው። በኮንትሮባንድ የምትታወቀው በሶቪየት ህብረት ዘመን ድሮ ሶቪየት ህብረት አባል ስለነበረች እዛ በዛን ጊዜ የተገነቡ ራሻ የገነባቻቸው የጦር መሳሪያ ፋብሪካዎች ስላሉ እሱን እየሸጠች ነው አዘርባይጃን አሁን ትልቅ ኢኮኖሚ ያደረገችው። ያው ፕሬዚደንቱ ባሏ ዋናው ፕሬዚደንት የሚስቱ ምክትል ፕሬዚደንት ነች። ፕሬዚደንቱ ምክትል ፕሬዚደንትም ባልና ሚስት ናቸው። ልጁ ደላላ ነች። ሀገሪቷ ደግሞ ለየት ያለ የአዘርባይጃን ታሪክ ደግሞ እንደዛ ነው እና ይህ በእንዲህ እንዳለ ከጦርነት ነገር ብዙ ነገሮች ስለምናወራ ይህ በእንዲህ እንዳለ ሰሞኑ እንዳያችሁት ሻዕቢያ ኢትዮጵያ ህዝብን ረብሻለሁ ካለ ያው የመጨረሻው ትሆናለች። ኢትዮጵያ ተነኩሳለሁ ካለ ኢትዮጵያን የሚተነኩስ ማለት ትንኮሳ ምን ማለት ነው ስንል ቀይ ባህር እገባለሁ ቀይ አሰብ አመጣለሁ ሲል ይሄ ትንኮሳ ይባላል? ትንኮሳ አይደለም። በቋንቋ ትንኮሳ ማለት እንዲህ ብሎ መንካት ነው። ትንኮሳ ማለት እኔ ነገ ጠዋት 12 ሰዓት መጥቼ እወራሃለሁ ካለኝ 12 እስኪሆን መጠበቅ አለብኝ? እኔ አይጠበቅም እኮ ፕሪኤምፕቲቭሊ አክሽን ትወስዳለህ። ሰሜን ተነካ የሚባለው ፕሪኤምፕቲቭ ነው። ሰራዊቱ የት ነበር? ቆቦ ነበር። ሐዋሳ ነበር። ኮማንድ የት ነበር? አደርቃይ ነበር። ሊገቡ ማለት ነው። እንደዚህ በአፋር ነበር። ኦልሬዲ ሊጀምሩ ሲሉ ጋማ አሉት። ከዛ ሴኮቱሬ እኮ እንደዚህ አለ እኮ መብረቃዊ ጥቃት ፈጽመናል ምናምን አለ እኮ። አዎ መብረቃዊ ነው። ፕሪኤምፕቲቭ ማለት ነው። ምን ልታረግ ነበር? አሁን እንዲህ ስሪሲክስ የከበባት ትግራይ ለመክበብ የመጣው እያሞቃት ነው። ትግራይ በርዷት በወታደር ከቦ እያሞቃት ነው። ሙቀት እንዲሰጣት ነው። ለምንድን ነው የከበባት? አሁን የኢትዮጵያ መከላከያ ሰራዊት ትግራይን ከቦ ያለው ከቧል። የትኛው የኢትዮጵያ ክልል ነው የተከበበው? ኢትዮጵያ እንዳለ ከሁሉም እዝ አንድ እዝ ብቻ ነው ሌላ አካባቢ ያለው። አንድ እዝ የተወሰነ እኮ የሆነ አካባቢ የሆነ ክፍለ ጦር የሆነ አካባቢ ባዶ አድርጎ ወደ ትግራይ ነው የላከው። ምን ልታደርግ ሄድክ ይመስላል? አሁን ለጦርነት ነው። አስፈላጊ ከሆነ ማድረግ ካለበት አሁን ቢያደርግ ምክንያታዊ ነው። በትግራይ በኩል ምክንያታዊ ነው። ልትወረው ነው የተቀመጥከው፣ ልትቀልበው ነው የተቀመጥከው። እሱ አይደለም እኮ። ስለዚህ ስለ ትንኮሳ ጉዳይ ስናወራ አሰብ ገባለን እያለን ብልጽግና በይፋ ነው። አሁን ደግሞ ሞራል ስጡን፣ አበረታቱን። ሞራል የእግር ኳስ ሜዳ መስሎት ከአገሩ ቤት ያው አገሩ የሚጫወት ብሔራዊ ጨዋታ ይመስል አበረታቱን እንጂ
እኛ ህልማችን እቅዳችን አሰብ ማምጣት ነው። አሰብ በእቅድ አይመጣም። ቀይ ባህር በእንትን አይመጣም። አዳነች አበቤ ባለፈው እንዳለችው እኛ መብታችን ነው፣ ህግ ይፈቅድልናል፣ ዶክመንት አለን ምናምን አለን ብላ ስትጮህባቸው ነበረች። አድዋ ድል ምክንያት በማድረግ አድዋ አዳራሽ ላይ ወጣቶች ሰብስባ that's very interesting ዶክመንት ካለሽ ህግ የሚፈቅድልሽ ከሆነ ህጋዊ ጉዳይ ነው የምትሄጂው። ዘሄግ ትሄጃለሽ። አፍሪካ ህብረትም የቻድ ነው የትም አገር ክስ ነው የምትከሽው። ገንዘብ አዋተሽ የምትኳኳዩና በጣም ውድ የሚባል ይሄን የምትገዥበትን ወደዛ ነው የምታወዩ። ለሀገር ጉዳይ ነው ሀገር የምታስቀድሚው ከጸጉር ምን ያው መላጣ ብትሆኚ ዋጋ የለውም ችግር የለውም። ለዊግ የምታወጪውን ለቀይ ባህር ለማስመለስ ኮንትሪቢዩት ያደርግበታል። እንደዛ ነው። ከዛ ውጭ ግን የጦርነት ሰበካቸውን ላሰማቸው ቀይ ባህር ካልገባን የሚሉት ሲጀመር እቅዴ ያው ቀይ ባህርን የማስመለስ እቅድ ነው ያለን። ቀይ ባህር ድሮም የኛ ነው፣ አሁንም የኛ ሆኖ ይቀጥላል ማለት ነው። ቀይ ባህር ቢመለስ ብናስመልሰዋለን ብዬ ተስፋ አደርጋለሁ። ቀይ ባህር የሚገባው ለኢትዮጵያ ነው። ስለዚህ ቀይ ባህርን ደግሞ እናስመልሳለን። ቀይ ባህር ጉዞ እንግዲህ ያው ከህዝባችን ምንም አንፈልግም። ከህዝባችን የምንፈልገው ሞራል ብቻ። አሁን ስለ ቀይ ባህር ነው ሞራል ስጡን። ቀይ ባህር ነው ቀይ ባህር ነው። ስለዚህ ጉዳይ አንድ ቅልብጭ ያለች አንድ የቃል አሳያችሁ የአብይ ጉዳይ አስመራ ሄዶ አስመራ ፓላስ የመጀመሪያ አቀባበል ሲደረግለት ነው። በእውነት ለኢትዮጵያ መንግስት የሰጡት ክብር ዝም ብዬ ሳናግር አንድ ቤተሰብ ሄጄ የነገረችኝ አንድ የቅርብ ዘመዴ የነገረችኝ በጣም እኮ ቅዳሜ ዕለት ነው የመጣው ያለችኝ። ቅዳሜ ዕለት መሰለኝ ያለችና ሰርግ፣ ክርስትና፣ የሆነ ድግስ የሆነ የኢቨንት ነገር ተሰርዟል በአስመራ አቀባበል ሊያደርግ ማለት ነው። ኢቨንት ትልልቅ ኢቨንቶች ማለት ነው። ክርስትና ጭምር የሆነ ድግስ ነገር ካለ ተሰርዞ ሁሉም ለጠቅላይ ሚኒስትሩ ዴሌጌሽን አቀባበል እንዲያደርግ በየቀበሌው ለየት ያለ ዝግጅት ያደርጉ። ይሄ አዲስ ቻፕተር ውስጥ ገብተናል። ከዚህ በኋላ የጦርነት ሴንቲሜንት የጦርነት ድባብ ምናምን ጠፍቶ በቃ ወደ አዲስ ነው የሰላም ኖርማሲ እንትን እየገባን ነው የሚል ማለት ነው። የነበረው ስሜት ለየት ይላል። ፓብሊክ ላይ የታየው ሳይሆን ሰዎቹም ሲነግሩኝ ማለት ነው። አብይ ሞላጫ ይሄ ዘመድ ለዚህ ዘመን የማይመጥን ተራ ተልካሳ በፍጹም የአንድ ሀገር የ120-130 ሚሊዮን ህዝብ ኃላፊነት የተሸከመ የማይመስል ዝም ብሎ 4 ኪሎ ጨርቆስ አካባቢ የምናያቸው ዝም ብሎ አንዳንድ ልጆች አሉ ድሮ የምናውቃቸው ሌቦች፣ አጭበርባሪዎች። የሚገርም እኔ ከሌባ እስከ ፕሮፌሰር ጓደኞች ነበረኝ ድሮ። እልም ያለ ሌባ ጓደኛ እልም አሪፍ በቃ ፕሮፌሰር ደረጃ የነበሩ ልጆች በዛ ሰዓት የነበሩ ትልልቅ ሰዎች ጓደኛ ነበር። ሌባውም አገልግሎት ይሰጣል፣ ፕሮፌሰሩም ሲፈለግ አገልግሎት ይሰጣል። የተሰረቀ ላፕቶፕ ካለ እገሌ ላፕቶፕ እገሌ ሰሞኑ ወስዳል ለዚህ ላፕቶፕ አምጣ ጎልጉሎ ያመጣዋል። ሌባ ቁም ነገረኛ ነው ታውቃላችሁ። ላፕቶፕ አለ እንደዚህ ጠፍቷል። አለቃው በተለይ ዋናው ከተገናኛችሁ በሱ መዋቅር ያሉት በሙሉ ያመጣዋል፣ ይመልሳል። እኔ አስመልሼ አውቃለሁ ድሮ የሰው ንብረት ጓደኞች ነበር ጥሩ ልጆች ቁም ነገረኛ። ያው ስራቸው እንደሆነ አውቀዋለሁ፣ ግን ቢያንስ እንደዚህ ሲሉ አስመልሳል። የምሬ ነው። አብይ ከነዚህ ሰዎች በታች ነው። እነዚህ ቸግሯቸው ምናምን የተለያየ ምክንያት ከነዚህ በታች ነው፣ እጅግ በታች ነው፣ እጅግ በታች ነው። እና የሰው ሀገር ወክሎ ሄዶ እኔ እኮ ኃላፊነት ተጥሎብኛል፣ ምን ጥሩ ነገር ይዤ ወደ ጠረጴዛ ልምጣ፣ ይሄ ሰላም የተጠማ ህዝብ ሰላም የተጠማ ቀጠና አለ፣ ምን ኮንትሪቢዩት ላድርግ፣ እኔ ወጣት ነኝ፣ የተሰጠኝ ኃላፊነት አለኝና ምን ላድርግ ብሎ አላሰበም። ይሄ እንዴት ብዬ ኤክስፕሎይት ላድርገው። ኤርትራ አካባቢ የሆነ የጥላቻ መንፈስ አለ በትግራይ ላይ ይሄ ዴቨሎፕ የተደረገ ይሄ ደግሞ እኔ 4 ኪሎ እንዳልቀመጥ ፈተና የሚሆንብኝ ደግሞ መቀሌ ያለ ቡድን ነው። ይሄን ለማርቀቅ የተጠራቀመ ጥላቻ አስመራ ያለው እንዴት ብዬ ቶሎ አምጥቼ ኤክስፕሎይት አድርጌ ትግራይ ላይ አዛንብበው አዝንቤ ከዛ በተራ ደግሞ ኤርትራ ደግሞ ሄጄ አዘንብበታለሁ። ኤርትራ ከተራከበ በኋላ አሰብ ብዬ ወስድበታለሁ። የአባቶቼ የህልሜ ምናምን እሱ እንኳን ምን አባታለሁ፣ ግን ቢያንስ እሱ የሚመኘው ኢትዮጵያ አመጣለሁ። አንድ ዝም ብሎ በቃ አይኖ ብዙ ሰው ይሄን ሰው ያታሰበ ባክ የምትሉ ሰዎች አሉ። አገር ነው የአገር መሪ ነው። በቃ ባጭር ቋንቋ አሁን ያለበት የአገር መሪ ነው። ባለጌ ቢሆንም ዱርዬ ቢሆንም የማይመጥን ቢሆንም አድማጭ ባይኖረው የበለጠ አሁንም እንዴ የኢትዮጵያ ቴሌቪዥን እኮ ምርጫ እንወዳደራለን ብሎ እኮ
ከራባት ለብሰው ቆመው የሚከራከሩ ሰዎች እኮ እያየን ነው። አገር ሰላም ነው እንዴ ያለው? ትግራይ ሰላም አለ እንዴ? ኦሮሚያ ሰላም አለ እንዴ? ጃልማሮ ዛሬ ምንድን ነው ያለው? በአፋን ኦሮሞዎች ይሄ እዚህ ፕሮግራም ተከታታይ አፋን ኦሮሞ ተሰሙ አልሰማችሁትም? ጃልማሮ ዛሬ የተናገረው አመጣላችኋል። አንድ ደቂቃ ከምናምን ትእዛዝ ሰጥቷል። ዛሬ መስማት ያለባቸው ኦሮሞ ተወላጅ በተለይ እኔ አስተርጉመናል፣ በደንብ አሰማችኋል። ጃልማሮ የሰጠው ምክር አለ። አገር እንደዚህ በሆነበት ሰዓት የምርጫ ቅስቀሳ እንደዚህ ያደርጋሉ። ማን ነው ያ የጨለማ ታናሽ ልጅ? የቀይ ባህር ጥያቄ የማይጠይቅ ፖለቲካ ፓርቲ ከኢትዮጵያ መሰረዝ አለበት ይላል። ይሄ ኢትዮጵያ ሪሊ በዚህ ሰዓት የቀይ ባህር ነው ጥያቄዋ። የሰርቫይቫል ጉዳይ የመኖር ጉዳይ አይደለም። አዲስ አበባ ያለው ሁኔታ ሪሊ ለዚህ የሚጋብዝ ነው። አማራ ክልል ሄደ ማትወጣበት ትግራይ ሊሂድ ወይ አልሂድ? ትግራይ እኮ ከአሜሪካ እኮ አሁን ወደ ትግራይ ምናምን ይሄድ እኮ ሊሂድ አይ ነገ ጠዋት ቢጀምረው ይሄ ሰው እብድ እኮ ነው። ወለፈ ሰደድ ነገ ጠዋት ቢጀምረው እዛው ደግሞ ቀራለዋ ብሎ እኮ መሄድ እኮ ትቷል እኮ። አዲስ አበባ ያለው እኮ መቀለ ደርሶ ለመጣት እኮ በቃ የሆነ ነገ ጠዋት ኤርፕሌን ቢቋረጥስ እያለ እኮ የሚደነግጥ እኮ ነው። በቃ ሁሌ በእንደዚህ አይነት ሰቀቀን ውስጥ ያለ ሀገር መቀለ ኢትዮጵያ ቴሌቪዥን ማነው አዲስ አበባ ኢትዮጵያ ቴሌቪዥንና ፋና ቴሌቪዥን ግን ስለ ጦርነት ያወሩ ስለምናምን ያወሩ። አብይን ህጋዊ ገዳይ እንዴት አድርገን እናድርገው? በሚቀጥሉት 5 ዓመታት ህጋዊ ገዳይ አድርገን ሌጂቲሜሲ እንዴት እንስጠው በሚለው ሁሉም እየተረባረቡ ነው። ይሄ ሰውዬ ውርጋጥ ነው፣ መሪ አይደለም። መሪዎች ተመልከቷቸው፣ ስለ ሀገራቸው ነው የሚያስቡት። ለኢትዮጵያ ለትውልድ ነው የምናወራው። ይሄ ሰውዬ ምን አይነት ቱላን ምን አይነት ስንት ነበር ሲያጭበረብረን የነበረው ኤርትራውያንም ጭምር ነው። አሁንም ለሁሉ እና ዛሬ እኔ የተሰማኝ የጠፉብኝ ወንድምና እህቶቼን በድንገት ያገኘው አይነት ስሜት ነው ያለው። በፍጹም የአንድ አባት ልጆች ቤተሰቦች መሆናችንን ከፕሬዝዳንቱ ጀምሮ በየስፍራው ያገኘናቸው የኤርትራ ህዝቦች አረጋግጠውልናል። የኤርትራ ህዝብ፣ የአስመራ ህዝብ ለኢትዮጵያ ህዝብ እውነተኛ ፍቅር፣ እውነተኛ ወንድማማችነት እንዳለው ማየት ችያለሁ። ከዚህም በላይ ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ህዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን፣ በሶማሊ፣ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሀሳብ እንዳላቸው መረዳት ችያለሁ። ይሄ ለኛ ዛሬ ተስማማነው ስምምነት አንደኛውና ዋነኛው መሰረት የሁለቱን ወንድማማች ህዝቦች በጋራ በሰላም አብሮ የማደግ ነገር የሚያደናቅፈውን ጦርነትና የጦርነት ወሬ አቁመን ሰላም፣ ፍቅርና አንድነት በአዲሱ ቋንቋ መደመር አለብን የሚል ነው። ሲጀመር እቅዴ ያው ቀይ ባህርን የማስመለስ እቅድ ነው ያለን። ቀይ ባህር ድሮም የኛ ነው፣ አሁንም የኛ ሆኖ ይቀጥላል ማለት ነው። ቀይ ባህር ቢመለስ ብናስመልሰዋለን ብዬ ተስፋ አድርጋለሁ። ቀይ ባህር የሚገባው ለኢትዮጵያ ነው። ስለዚህ ቀይ ባህርን ደግሞ እናስመልሳለን። ቀይ ባህር ጉዞ እንግዲህ ያው ከህዝባችን ምንም አንፈልግም። ከህዝባችን የምንፈልገው ሞራል ብቻ። ሞራል ስጡን፣ ጎል ያገባ ማለት ነው። ቀይ ባህር ሄዶ ጎል ያገባ ሞራል ስጡን። ይሄ አብይ አህመድ አሊ የኢትዮጵያ መሪ ነው እና ጦርነት ተጠይፈን ያለፉት እንትናችን ያስተካክለን ለህዝባችን እንጠቅማለን ብለን እና እዚህ መጥቼ ያየሁት ነገር በእውነት ፕሬዝዳንቱ ለሰላም ያላቸው ለኢትዮጵያ ያላቸው አክብሮትና ወዳጅነት ያየሁበት ነው በእውነት። ከዛ በተጨማሪ ምንድነው ያለው ዝቅ ብለው የሚኖሩ መሆናቸውን አይቻለው። በአፍሪካ ያልተለመደ የፕሬዝዳንት ኢሳያስ የኑሮ ዘይቤያቸው ለአፍሪካ ለእንደኛ አይነት መሪዎች ለየት ያለ ትምህርት ቢሰጠን ነው። ኢማጂን መለስ ሲኖርበት የነበረው ቤት ተራ ቤት ነው። ማታውቁ ከሆነ ልንገራችሁ ብዬ ነው። ኃይለ ማርያምም ኖሮበታል። በመጨረሻ አካባቢ ቀይሯል እንጂ እኔ አጋጣሚ አውቀዋለሁ። ተራ ቤት ነው። በቃ የሆነ ወደ ሳሚት አካባቢ ስትሄዱ ወይ ቦሌ ደና በፍጹም አይገናኝም። የግለሰብ መኖሪያ ቤቶች ከመለስ መኖሪያ ቤት አይገናኝም ነበር። ድሮ የመንግስቱ ኃይለ ማርያም የድሮ ቤት ነው እና አብይ ምንድነው ይሄን ሁላ እንደተሞክሮ
ፕሬዚደንቱ ልክ እንደማንም ኤርትራዊ ነው የሚኖሩት ተራ ኑሮ ነው የሚኖሩት ብሎ አፕሪሺየት አድርጎ ነው ሄደው። እውነት ነው ይሄ በነገራችን እውነት ነው። መኖራቸው ስለሚታወቅ ነው። ማንም ነው የሚታወቀው። ግን አብይ ምንድን ያደረገው 10 ቢሊዮን የአሜሪካን ዶላር 10 ቢሊዮን የአሜሪካን ዶላር ይሄ ቤተ መንግስት አይመጥነኝም ብሎ ወደ እንጦጦ ነው ቤተ መንግስት እየገነባ ያለው አይደል? እንደዛ እኮ ነው። ከየት አምጥተህ ነገር ምን አገባ አንተ ድም ብሎ ሳንቲም ሳታዋጣ ምትገና ያው እኔ ከየትም አጥረቃቅሜ የገነባሁት ምን አገባ ብሎ ኢትዮጵያን አስይዞ ነው እየገነባ ያለው። ድሮ አሳለቃ እያለ በሻሻ ቡና እየለቀመ በነበረበት ሰዓት 10 ቢሊዮን ዶላር የሚያበድረው አገር ከየት አባቱ ያመጣዋል? የኢትዮጵያ ጠቅላይ ሚኒስትር ስለሆነ በኢትዮጵያ ካፓሲቲ ኢትዮጵያን እንደ ቁማር አስይዞ ነው ይሄ ሁላ ብድር ከአረብ ኤሚሬት የተበደረው። እና የኤርትራ ፕሬዝዳንቱ ጭምር በዚህ አፕሪሺየት ያደርግ ነበር ለመወደድ ማለት ነው። የመለስ እነ ኢህአዴግ ግን እኮ በቃ ቅምጥል የሆነ ህይወት ይኖሩ ነበር ማለት ነው። በድሮ የጥላቻ እንትን ለማድረግ እኮ ለኛ ጥሩ ሞዴል ነው። ዝቅ ያለ ነው እሱ አብይ አህመድ አሊ ነው። ወደ የምርጫ ጉዳይ የኢትዮጵያ ምርጫ ቦርድ ያመጣችው ዛሬ ጉዳይ አጀንዳ አለ። ምርጥ ጉዳይ ነው ይሄ። ኢትዮጵያ በየቤታችሁ ሆናችሁ አፌክት የሚያደርጋችሁ ጉዳይ ነው። አንደኛ ዘና በሚያደርግ ጉዳይ እንሄድ። አትናደሩ በአብይ ጉዳይ። የምርጫ ቅስቀሳ ከመሄዳችን በፊት አብይን ህጋዊ ገዳይ የማድረግ ሂደት ነው ይሄ። ምርጫ አሁን ተፍ ያለች ነው አይደል? ሜላት ወርቅ የምትባለው ብርቱካን ሚደቅሳ ያባረራቻት አሁን ተመልሳ ያው አብይ ሾማት። ምርጫ ቅስቀሳ ኢትዮጵያ ጦርነት ውስጥ ነች። ሀገሪቷ ጦርነት ውስጥ ነች። እንዳልኳችሁ ኢቲቪ ፋና ምናምን አካባቢ ጦርነት አይሰማም፣ አይወራም። ይሄ ሁላ ሰልፍ የምናሳየው በፋኖ ኃይሎች የሚማረኩ ሶሻል ሚዲያ ያጥለቀለቀው ለኢቲቪ ካሜራ አይመጥኑም፣ ለኢቲቪ ስቱዲዮ አይመጥኑም። ኢትዮጵያ ሰላማዊ አድርገ መናገር ነው። ኖ ችግር የለውም ጦርነት ችግር ጽምዶ ከች ብሎ የመጡት ስለ ጽምዶ ቻጫንቀው ላስት ሚኒት ሆኖባቸው ነው የመጡት። ጽምዶ በፍጹም የነሱ አጀንዳ አልነበረም። አሁን አብይ ሲያወራው የነበረው እኮ የኤርትራ መንግስትን ነው። እዚህ አካባቢ የኤርትራ ይሄ ፎቶ እንትኑ ሲሰሩ ራሱ ታምብሌል ሲሰሩ እንዴት አድርጎ አበላሽቶ እንደሰሩ ተመልከቱ። ጽምዶ የሻዕቢያና የህወሓት ሻዕቢያ የሚለው እኮ ቅድም ሲያደንቀው የነበረ አብይ እኮ ነው። ሄዶ እሱ እኮ ነው አቀባበል አድርጎለት አፕሪሺየት ሲያደርገው የነበረው ሻዕቢያ የሚባለው ፓርቲ ቸርማኑን ነው፣ ሴክሬታሪ ጀነራሉን ነው። ጊዜ ነው አልኩህ እኮ ጊዜ ነው። ምንድነው ይሄ? የትግራይ እናቶችን ከገደልክ በኋላ ከደፈርክ በኋላ የትግራይ ሀብቶችን ካወደምክ በኋላ ሁሉም ውስጥን የሚመኘ ሙሉ በሙሉ ከፈጸምክ በኋላ አሁን በቃኝ አሁን እንዲህ ብዬ ልስደበው ትላለህ። እንደዛ ብለህ ማንም ሰው ይመርሃል እንዴ? አታመልጥም እኮ አታመልጥም። ጉዳዩ እንደዛ ነው። አታመልጥም። አንተ ትላንት ያደረከው ነገር ሁሉም እዚህ ጋር ሴቭ አድርጎታል። ኮረምቲ ይባል በትግርኛ ኮረምቲ ሴቭ ይደረጋል። እዚህ ውስጥ ነው ሴቭ የሚደረገው። የኋላ እንትን ላይ ሴቭ ይደረጋል። ለማንኛውም የአብይ ምርጫ አብይን ወደ ስልጣን አቆዩ። ስለ አብይ ዘና እናድርጋችሁ። ወደ ምርጫ ከመሄድ በፊት የሚመረጠውን ሰው በጉጉት ይጠባበቃል። በዚህ ደረጃ በዚህን ሰዓት መላው ኢትዮጵያውያን በልባቸው የመረጡት ሰው አሁንን የሚያቀርባቸው ሰው ናቸው ብዬ አምናለሁ። አብይ ፕሬዝዳንት እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ የእሳቸውን ሀሳብ የሚደግፍ ማለት ነው። በእንደዚህ አይደለም በመናገር ነው። እሺ ጥሩ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ። ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሀሳብ ያለ ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሀሳብ የሚያቀርብ ሰው ካለ እድል እንስጥ። ጸጥታ
አብይ ያለፉት 4 ዓመታት መርተዋልና ከዚህ በኋላ መምራት አይችልም ምናምን የምትሉ ካላችሁ እጃችሁን አውጡ። ጸጥታ። ይሄ ሚሊዮኖች ዓለም የሚከታተለው ነው። ዲሞክራሲያዊ ፍትሃዊ መሆኑን ማረጋገጥ አለበት። የሲዳማ ፕሬዝደንት ነው ቮት ያደረገው። እኔ በእውነት የኢትዮጵያ ሕዝብ አሁን በየቤቱ ሆኑ በጉጉት የሚጠበቀው የብልጽግና ፕሬዝደንት ማን ይሆናል ብሎ አጓጊ ነው። ሬድዋን ይቀመዋል፣ ማን ነው ወደሉ፣ ማን ደመቀ መኮንን ይቀመዋል ምናምን፣ ማን ይሆናል ተብሎ ጨዋታ ሲጫወቱ ከዛ መጨረሻ ላይ ራሱ ቁጭ ብሎ አብይ ማታ የምትሉ ከሆነ አብይ አይሆንም ራሱ በራሱ ማለት ነው። ማን ደፍሮ አብይ ገዳይነ የትግራይ ህዝብ እየጨፈጨፍሃል፣ በኤርትራ ሰራዊት አስገብተህ በአማራሎች አስገብተህ ትግራይ ውስጥ በደል በድለሃል እና ይብቃ ብሎ አፍ አውጥቶ ሊናገር የሚችል እዚያ አዳራሽ ውስጥ ማን አለ? ይቻላል እንዴ? በአብይ ፊት ይሄ የሚቻል ትግራይ ምድር ብቻ ነው። ደብረጽዮን ይብቃ መጀኑ በቃሽ የሚባለው ትግራይ የህወሓት ማዕከላዊ ኮሚቴ ብቻ ነው። የነጌታቸው ጊዜ ማለት ይሄን ካላጠፋው ብሎ መቀለ ተቀምጦ የሚያወራው ትግራይ ብቻ ነው። ለየት ያለ ባህል ዲሞክራቲክ ሆነ ቫልዩስ እያደገ ያለ ይሄ ያኑርልን ነው፣ ትንሽ ያቆይልን። ይሄ ነገር አሁን ትግራይ ጥሩ ነገር ከነግሳንግሱ ብዙ ከሚያናድሩ ነገሮች ጥሩ ነው እየተናገርኩኝ ያለሁት። ይሄ እንዲያድግ በክራይሲስ ውስጥ ሆነ በችግር ውስጥ ሆና ትግራይ ጥሩ ነገሮች እያሳደገች ነው፣ ለወደፊቱ የሚጠቅም ለትውልድ የሚጠቅም። አብይ ግን እንደዚህ አድርጎ ኢትዮጵያን አሁን ሜላትወርቅ የምትባለዋ ሴትዮ ኢትዮጵያ ምድር ላይ ከሚጠየቁት ውስጥ አንዷ እሷ ነች። እንደዚህ ብለን ስንናገር በነገራችን ላይ ለወደፊቱ ስለምናይ ነው። ኢትዮጵያ የገደላት ኢትዮጵያውን ዝም ብሎ ከትልቅ ማማ ዘጭ አድርጎ ዝም ብሎ ብትንትኗ እያወጣ ያለው አስተሳሰብ ለነገ የማያስብ ስለሆነ ነው። ብዙ ሰው ስላለ እኔ ቃሊቲ ነገ ጠዋት እኮ ተጠያቂ ሊሆን ይችላል የሆነ አክሽን ባለመውሰዴ ወይም አክሽን መውሰድ የሌለብኝ አክሽን በመውሰዴ ያው አክሽን ወይም በኢንአክሽን ሁሉም ክራይም ነው። አክሽን መውሰድ ባለበት ሰዓት አክሽን ባለመውሰድ ወይም መውሰድ በሌለበት ሰዓት አክሽን በመውሰድ ይሄ በኢትዮጵያ ሕግ በኢትዮጵያ ክሪሚናል ሎ ወንጀል ነው። ስለዚህ ኢትዮጵያ ምድር ላይ በብዙ መንገድ ወንጀል የተጨማለቀ ነው። ሕግ ይርቀቅ፣ ሕግ የሆነ ነገር ተጠያቂነት ይስፈን ከተባለ አብይ አህመድ በቦሌ ሲሄድ በቦሌ መሄድ ቀላል አይደለም። በነገራችን ላይ ይሄ ኢንተርናሽናል ውጊያ ከተጀመረ ቀይ ባህር የሚለው ከተጀመረ ያው ቀይ ባህርን የማስመለስ እቅድ ነው ያለን። ይሄ ቀይ ባህር የሚለው ከተጀመረ እሱም አብይም ተደብቆ መቀለም በድሮን መታለው አስመራን በድሮን መታለው የሚለው ካለ በሚግ መታለው የሚለው ካለ አስመራ በድሮን አልተመታችም፣ በሚግ ተመታለች። ድሮ በኢህአዴግ ጊዜም ተመታለች፣ በደርግ ጊዜ በተደጋጋሚ ተመቷል። ኤርትራ ብቸኛ ያልተመታ ከእቴጌ ጣይቱ ጀምሮ ያልተመታ አዲስ አበባ ብቻ ነው እና ከባድ ነው የሚሆነው። የአዲስ አበባ ህዝብ ይሄን ሲናገር ለማስፈራት ምናምን ሊመስለው ይችላል። ከባድ ነው የሚሆነው፣ እየነገርኩ ነው። ከባድ ነው የሚሆነው፣ የድሮን ጉዳይ ነው። ስለዚህ የኤርፖርት ነፃ ኤርፖርት ላይገኝ ይችላል። አብይ እንደምን ብሎ በሄሊኮፕተር ላይ ይሸሻል። ነፃ ኤርፖርት ግን የኢትዮጵያ ኢንተርናሽናል በረራ ይሰረዝብሃል። ይሄ ማለት ምን ማለት ነው? ልክ እንደ ተስፋዬ ወልደ ስላሴ አንቆ እያንዳንዱ ሚኒስትርም ጀነራልም አንቆ ኢህአዴግ እንደያዘው ቃሊት እንደገባ የመግባት እድል ሰፊ ነው። ለነገ ማሰብ ነው። ተጠያቂነት ይኖራል ስንል ተጠያቂነት እንደሚኖር ስለምናስብ ነው። ሁሉም ይጠየቃል ማለት አይደለም። አብዛኛው ግን ይጠየቃል። ኢትዮጵያ ምድር ላይ እስካለ ይጠየቃል። ውጭ ቢሄድም እሱ በሌለበት ፍርዱን ይከናነባል። ሲመጣ ያገኘዋል፣ ወይም ከሩቅ ሆኖ ሁሌ እንደተሳቀቀ ይኖርበታል። ሜላትወርቅ ከነሱ አንዷ ነች። ብርቱካን የትግራይ ጦርነት ቀስቅሳ ነው ሄደችው በደንብ አድርጋ። መዓዛ አሸናፊ ያው የአሜሪካ ፕሬዚደንት ነበር እኮ አርካንሳስ የሚባል እንትን ሄዶ እንትን አድርጎ ራሱ ገብቶ እንደዚህ አይነት ወንጀል ፈጽሞ እኮ የፌዴራል መንግስት ጣልቃ ገብነት አድርጎ አድቫይዝ አድርጋ መዓዛ አሸናፊ ምርጫ መራዘም ይችላል 5 ዓመት የሚለው የጠቅላይ ሚኒስትሩ እድሜ የመንግስት እድሜ 6 ማድረግ ይችላል ብላ 5 ወደ 6 ተርጉማ የትግራይ ጦርነት አዋልዳ ሄዳለች። ትጠየቃለች ነው የምልህ። አኖ ልጇና ባሏ ወደ አሜሪካ ቀድማ ነው የላከችው። እሷ አውቃለሁ፣ ግን ትጠየቃለች። እሷ ለወደፊቱ እችም ትጠየቃለች። ህግ እንደዚህ ያደርጋለሁ ቲፒኤልኤፍ የሚባል አላውቅም፣ ተሰርዘሃል፣ አብይ አልፈቀደልኝም
ፕሪቶሪያ ስምምነት እኔ አይፈቅድልኝም ህጓ የተለያየ ነገር ክራይሲስ እንትን ፈጥራ የአብይ ተቀጥላ የአብይ ዝም ብሎ ይሄ የኢንስቲቱሽናላይዝ እያደረገ ያለው እሱን ዲክታተር ለማድረግ ሁሉም ኢንስቲቱሽንስ በሱ ስር ሆነው እሱን የሚያገለግሉ ተቋማት የግል ተቋማት እያደረጉ ያሉት እና የዚህ መሳሪያ እየሆነች ያለችው አንደኛው እሷ ነች። ትጠየቃለች ነገ ጠዋት። አሁን ምን የሚል ድራማ ይዛ መጣች? ምርጫ በዲጂታል ሊሆን ነው አለች። ምዝገባ ዲጂታሊ መመዝገብ ትችላላችሁ ብላ መጣች። ይሄ ሲባል ሰምታ ነው። 85% የኢትዮጵያ አርሶ አደር ነው እየተባለ ቴሌፎን ማቅ ሃሎ ብሎ ልጁን በቪዲዮ ሲያናግር የሚያለቅስ አባትና እናት ባለባት ሀገር እንዲህ ብላ ልጄን በቪዲዮ አየሁት በዋትስአፕ ቪዲዮ ወይም በፌስቡክ ሜሴንጀር ቪዲዮ አየሁት ብላ የምታለቅስበት እንዴት ቪዲዮና እንዴት ልጄ አየሁ ብላ የምታለቅስ ብርቅ በሆነባት ሀገር ላይ ኢትዮጵያ በዲጂታል ምርጫ ትመርጣለች ብላ ትቀልዳለች። አንደኛ ስለ ምርጫ ስለሚቀልደው በነገራችን ላይ ቁም ነገር አድርጌ አይደለም ይሄን ጉዳይ የምናገረው። ሴትዮዋ ምን ያህል በዚህ ጄኖሳይዳል የሆነ መንግስት ድጋፍ ሰጥታ እየሄደች እንዳለ ለማሳየት ነው። ሄዳ ወደ ጃልማሮ ጉዳይ ከመሄደ በፊት ይሄን ስሙ። ታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በአገራችን በዲጂታላይዜሽን የመራጮችን ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይሄን በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ሜላት ያው ለኢትዮጵያ ላልሰማችሁ ነው። ምንድነው ምርጫዬ የምትለውን አፕ አውርዱና ዳውንሎድ አድርጉ ነው ማለት ነው። ዳውንሎድ አድርጉና ወለጋ ያለው እስቲ 1 ሚሊዮን ትግራይ ውስጥ ያለው የተፈናቀለው 1 ሚሊዮን የትግራይ ህዝብ እንደዛ ብለሽ ነው አፕሮች የምታደርጊው። በየዳስ ውስጥ እየገባሽ ነው ምርጫ ቀስቀሳ የምታደርጊው ትግራይ ውስጥ። አንድ መጀመሪያ ስነግራችሁ ተመልካቾች ትግራይ ምርጫ የለም ብያችኋለሁ። ትግራይ ምርጫ አይደረግም። የመጀመሪያ የነገርኳችሁ እዚህ ሚዲያ ላይ ነው። አይደረግም እንጅሩ ብያችኋለሁ። እንሰባለን። ሌላ አካባቢ የለም። አማራ ክልል ምርጫ የለም በነገራችን ላይ እንደሌለ። ትላንት አፋር ክልል የነበረው የምርጫ ቁሳቁስ ወደዛ ተሰራጭቶ ህንፃው ወደመ፣ በእሳት አወደሙት። ምርጫ ቁሳቁስ ያለበት አካባቢ አይደረግም። ኦሮሚያም አይደረግም፣ አማራም አይደረግም። ጃልማሮ ተናግሯል ዛሬ ኦሮሚያ እንደማይደረግ። ወደ ጃልማሮ ጉዳይ ከመሄድ በፊት አንድ ዜና አለ። ዛሬ የኢትዮጵያ እስልምና ምክር ቤት ፕሬዝዳንት ኢራን ኤምባሲ ሄደው በአያቶላ ኸማኒ ሞት የተሰማቸውን ሀዘን ገልጿል። የኤምባሲ ኦፍ ኢራን ኢን ኢትዮጵያ ያወጣው መግለጫ እንደምታዩት እዚህ ላይ የዜናው አለ። የኢራን ኤምባሲ ያው በመገኘት ከኢራን ጎን መሆናቸው ገልጸዋል። ሼህ ኢብራሂም ቱፋ ኤምባሲው ባወጣ መግለጫ እንደምታዩት ሀዘናቸው ገልጸዋል። የሱፕሪም አያቶላ ኸማኒ ሞት የኢራን ህዝብ ሀዘን ብቻ ሳይሆን በዓለም የሚገኙ የሙስሊም ማህበረሰብ ሀዘን መሆኑ ገልጸውላቸዋል ብሏል። ይሄ የእስራኤል መንግስት እንዴት ሊያያት እንደሚችል ዜና እንጠብቃለን። ኢትዮጵያ ያው ከአብይ ጋር እስራኤል እንዲህ ነው ያሉት። አሁን በዚህ ሰዓት ጦርነት ላይ መሳሪያ በማገዝ አሁን በተለይ ደግሞ የአየር ኃይሉን ጃሚንግ የኮሚኒኬሽን ጃሚንግ እያገዘው እንደሆነ እንሰማለን። ጃሚንግ ሬዲዮ ኮሚኒኬሽን እነሱን ጃም የማድረግ ነገር ቴክኖሎጂ ሰጥቶት ፕራክቲስ እያደረጉ እንዳሉ እንሰማለን። አሁን ሰምቻለሁ እና ጥሩ እገዛ እያደረገልኝ ነው እስራኤል መንግስት ብሎ ባለፈው ፕሬዝዳንቱ መጥቶ ነበር። ይሄን ደግሞ ምን አይነት ትርጉም ሊሰጠው እንደሚችል በእስራኤል በኩል እንሰማለን። አሁን ቀጥለን ሁለት ጉዳይ ቀርተው ነው ወሳኝ ጉዳይ መልእክት አለ መጨረሻ ለብልጽግና ካድሬዎችም የብልጽግና ሰዎችም። ጃልመሩ ኦላ ሚዲያ ጋር ያደረገዋል። ኦሮና ቢስማ ኦሮሞ ሚዲያ ጋር ያደረገው የሰሜኖች በጣም ብዙ ጉዳይ ነው እና ሳመራይዝ ላድርገው። የሰሜኖች ትርክት ሰሜኖች መጡብ በሚለው ትርክት በተመለከተ ተጠየቀ። ምን አለ? ጅብ መጣብን እያለ አብይ ደምቢዶሎ ሄዶ እንደዚህ መጣብን ጩቤ ይዞ መጡብን ለሚለው ምን አለ? ጅብ እየመጣ ነው ብለህ ካሰብክ ጓዳ ውስጥ ገብቶ ህዝብን በድሮን እየጨረሰ ያለው ጅብ
እሱ መሆኑ ንገረው ይላል። እሱ ነው ጅብ ማለት እሱ ነው አለ። ጓዳ ውስጥ ገብቶ ህዝብ በድሮን እየጨፈጨፈ ያለው እሱ ነው ጅብ ብሎታል። የኦሮሞን ስም የሚጠቀሙት ኦሮሞን ፈልገውት ሳይሆን ለመሸሸጊያ ሊጠቀምበት ፈልገው ነው ይላል። ስለ ምርጫ በተመለከተ ምን አለ? ሲምቦል ኦፍ ፒስ የሚባለው በኢትዮጵያ ምርጫ ታሪክ ባለፉት ኢህአዴግ ታሪክ እስካሁን ድረስ ሲምቦል ኦፍ ፒስ የሚባለው ፕሮፌሰር መራራ ጉዲና በሰላማዊ ትግል አስተዋጽኦ መሸለም የሚገባው ፕሮፌሰር መራራ እንኳን ከኢትዮጵያ ምርጫ ባገለለበት ጊዜ በዚህ ዘመን እነ ጃዋርና እነ ለማ ጭምር ተሳስተናል፣ ከዚህ መንግስት አካባቢ መቆም አልነበረብንም ብለው አገር ጥለው በተሰደዱበት ዘመን በዚህ ምርጫ ይህን እያዩ በዚህ ምርጫ የሚሳተፉት ሁሉ የህዝብ ጠላት ተደርገው ይወሰዳሉ። የህዝብ ጠላት ናቸው። የህዝብ ጠላት መሆናቸውን አውቀው ነው መግባት ያለባቸው ብሏቸዋል። ሌላ የወጣቶችና የሚሊሻዎች አፈሳ በተመለከተ በኦሮሚያ የሚደረጉ በአገሪቱ የሚደረጉ የደርግ ጊዜ የመጨረሻ ሰዓታትን የሚያስታውሰን ነው ብሏል። ወንዶች ወደ እርሻ መሄድ አልቻሉም፣ ገበያ መሄድ አልቻሉም፣ በነፃነት መንቀሳቀስ አልቻሉም፣ በየቦታው እየታፈሱ ስለሆነ ይላል። የሰሜን ጦርነት የአብይ ፍላጎት አለ። የዲስታጊና የምታውቁት ዲስታጊና ማያውቅ ኢትዮጵያ አለ እንዴ? የሰላም ሰው ነው ያለ ተው ወጣቶች ብሎ ያስደነገጠ ይሄ አለቅላቂ ጋዜጠኛ ማይክ ቀምቱት ሲል ሰምቸዋለሁ። ይሄ የታለም ይሄ አለቅላቂ ይሄ ቀዩ ልጅ ማይክ ማነው ማይክ የሰጠው? ቀሙት እንጂ ቶሎ ቀሙት እንጂ እያለ ላይቭ ላይ ማለት ነው። ላይቭ አቁሙ አባቶች፣ ቀጤማ እንትን አድርጉ፣ ሰላም ፍጠሩ፣ ለምንድነው ወጣቶች ወደ ጦርነት የሚሄዱት ብሎ ማይክ ቀሙት አለ። ተበላሸብን ሴሌብሬሽን። እነ ኃይለ ገብረስላሴ ሁላችንም የምንወደውን ኃይለ ገብረስላሴን ያሳሳተ እንዴ ተሳስቷል እኮ ሰይፉ ፋንታውን የሚባለው የኢትዮጵያ ኢንተርቴይንመንት ኢንዳስትሪ ውስጥ አለ የሚባለው ፖለቲካ ውስጥ ገብቶ ይቅርታ እያስባለ አስጎንብሶ ኢቢኤስ ውስጥ አስጎንብሶ የኢትዮጵያ ሕዝብ ይቅርታ አድርግልኝ ተሳስቼ ነው እያለ አቤት ያ ጊዜ አቤት ሲያስጠላ የዚህ ሀገር ፖለቲካ ሲያስጠላ የተባለ ሰው በሙሉ የጠላው ምን ውስጥ ነው ያለ ነው ያለው ሰው ደስታጊና ይቅርታ የሚልበት ዘመን አንቱ የሚባሉ አሁን ኃይሌ ገብረስላሴ ሊዘምት ነው አቀባበል አድርጉለት የተባለ ጨብጨብ የተደረገለት ሊዘምት ነው ሲባል አጨብጭበ ሰላም ፍጠር ሲባል እና ይቅርታ በል ይቅርታ ብለው ለማስጎንበስ ኢቢኤስ ነው ስቱዲዮ የጋበዙት። ይሄ አስቀያሚ ትውልድ ነው። እንደገና ሪኮንፊገር መደረግ ያለበት አስተሳሰብ እንዳለ ይታየኝ። ዝም ብሎ በቃ አብሮም ለመኖር ከሆነ ብዙ ነገሮች ሪኮንፊገር እንደገና ተብሎ ያው ላፕቶፕ እንደገና ነገሮች ተሰርዟል እንደገና ፎርማት መደረገው እንደዛ ፎርማት መደረግ ያለበት አስተሳሰብ አለ። ኮት አድርገህ ነገር ቆርጠ ነገራቸው ያንዳንዱ ዲስታጊና ጃልማሮ ዲስታጊና ኮት አድርጎታል። እዚህ ላይ የሰሜን ጦርነት ጊዜ የአብይ ፍላጎትን ተቃውሞ የዲስታጊና ጊዜን አስታውሱ ብሏል። አሁን ወደ ሰሜን ተነስ እያለ የሚቀሰቀሰው ዲስታጊና ጊዜ አስታውሱ። ያኔ ዲስታጊናን ጠልተውት ነበር። ያኔ ጠላት ነበሩ፣ ለእሱን ጠሉት። በኋላ ከሱ በላይ ሰላም ፈላጊ ሆኖ መጡ። ከዲስታጊና በላይ ሰላም ሰባኪዎች መስለው መጡ። አሁን ደግሞ ተመልሰው የጦርነት ቀስቃሾች እየሆኑ ነው እና ብሏል። መከላከያም ምክር ነው ለመከላከያም መከላከያም ሚሊሻም ፖሊስም የውሻ ሞት እንዳትሞቱ ይላል። በአፋን ኦሮሞ አሰማቸዋለሁ። የውሻ ሞት እንዳትሞቱ፣ የህዝብ ስቃይ ከማራዘም ውጭ የኢትዮጵያ ህዝብ የኦሮሞ ህዝብ ስቃይ ከማራዘም ውጭ አብይን መታደግ የሚችል ኃይል የለም። ወደኛ ኑ የኦሮሞ ወጣቶች። በቅርቡ አጠቃላይ የምናደርገው ጥሪ ይኖረናል። አሁን አፋን ኦሮሞ ምታቁ ከጃልማሮ አንደበት አድምጡት። ወሳኝ ፓርቱ ከንግግር ወሳኝ ፓርቷን አለላችሁ። እዚህ ጋፈሎላ አክቲ ኢሳኒ ዮ ያደተ ተኤ ነሚቻ ገራ ኡመቶታ ኪባ ከና ስርባ ወይ ስርቡ ዲስታጊናሞ ማልጀዱሌ ጠጋባቴ ጅልጌንፈቴ ሎለን ደቂና ጋፈ ጀዲ አክቲቲ ዱለሜ ያደታ እቹ ቦዴሞ ገሩ ኦፉመ ሳኒ ከአኒ ነጋዳ ማሬደኒ ሞከትሞ ዴቢሰኒ ነጋ መለቴስኒ ጀደኒ ሲን አርግታ እቹ ወንቲ ባየ መንሲ አጃይባ ዮቴሴ ላልተ ጋፈ ኩኒ ተኡ ወሪ ሎሊቸ ኬሰቲ ወሬገመ ጉዳ ከፈላ ቱሬ ኬሱማ እር ጉዴስሳ ኢልማን ኦሮሞ ኢልማን ገራ ኡመቶታ ኪባ
miillitti citee harkitti citee qaama hir'atee daandii irratti hafee jechuudha. Maaltu ta'ee kaleessa waa'ee lolaa malee waa'ee nagaa lallabiinaatti namatti duulame ammammoo waa'ee nagaa lallabaa lolli hin jiru jedhameetu warra waa'ee lolaa keessatti kana taane sana taaneedhu akkanumatti itti duulame jechuudha. Wareegamni isaanii dhiiga saree dhiigni sareenuu gatii qabdi har'a. Dhiiga sareetiin gadi ta'ee jechuudha. Akkasittiin dhangala'ee hafe. Diidatti hafaman akka biqilaa. Kanaafiyyuu har'as kanatu deebi'ee dhufuuf jira. Borummoo waan biraas hin jedhu nagaa buusnee irra akkas taane erga dhalli namaa akka baalaa harca'e. Kanaaf osoo achi hin gahin keessumaa ilmaan Oromoo waraana keessa jiran raayyaa ittisa biyyaa jedhaman poolisii riphee lolaa, poolisii humna addaa, poolisii idilee, milishaa. Kun hundumti isaayyuu keessumaa amma uummanni dhiira namni ta'e gabaa bahee lafa qonnaa dhaqee lafa buna funaanaa dhaqee eessa dhaqee galaan jiru dachaafamee ukkaanfamee egaa qaqqabuuyyuu baanne akka seenaarraa beeknutti xumura bara dargii waan fakkaatu afasaa ka jedhanitu jira jechuudha. እንግዲህ የአፋን ኦሮሞ የምትችሉ በአጠር አድርገን ከ40 ምናምን ደቂቃ ነው እንትን ቃለ መጠይቅ ያደረገው ዛሬ ነው። በቀጥታ ነበር ቃል እንትን የተላለፈው ከሱ ነው ቆርጠን ያሰማናችሁ። ሙሉ ሳመሪውን ነው አሁን ዝም ብዬ ያነበብኩት። ሳመሪው በሙሉ ሰዓቱ ባልደረባችን ተርጉሞ ያስቀመጠልን ነው። የጃልማሮ ትርጉም አለው። ጃልማሮ ኦሮሚያ ያለው ፖለቲካ ያው በጃልማሮ እጅ ነው ያለው። የኦሮሞ ህዝብ ማን ነው መሪ ቢባል ጃልማሮ ነው። ሽመልስ አብዲሳ ያንተ ሪል መሪ ማን ነው ብትሉት ጃልማሮ ነው። አብይ አይደለም የሽመልስ አብዲሳ መሪ። ጥቅሙን ምናምኑን በቃ ይሄን በቃና አሁን ሪሊ ለኦሮሞ ህዝብ ማገልገል ፈልጋለሁ ብትል ከአብይ ጋር ሆነን የምታገለግለው ወይስ ከጃልማሮ ጋር ሆነን የምታገለግለው ቢባል ጃልማሮ ነው የሚለው። አብይ የታባቱ ነው የሚለው። ይሄ ጥርጥር አይደለም፣ የሚያጠራጥር አይደለም። እያንዳንዱ ቤት ውስጥ ብታንኳኩ ጃልማሮ ነው ያለው እንጂ አብይ አህመድ አሊ አይደለም። ለጊዜው ባንክም ታንክም የታጠቀ ገንዘብ ስላለው ሁሉም አብይ መሪያችን ቹቻ ምናምን ሊል ይችላል። እሱ አይደለም። የምር ከሆነ ማን ጋር እንዳለ ይታወቃል። በዚህ አጋጣሚ ማለት ነው። የብልጽግና ጦር አንድ እሱም የተናገረው አለ። የመከላከያም ሚሊሻም ፖሊስም የውሻ ሞት ሳሬ ብሏል። ሳሬ ውሻ ማለት ነው። የውሻ ሞት ትሞታላችሁ ብሏል። ወደ ሰሜን አትሄዱ ነው። ወደ ሰሜን ከሄድክ የውሻ ሞት ነው የምትሄደው። ትርጉም ለሌለው ሞት ነው የምትሞተው። ቀይ ባህር አስመልሳለሁ ትግራይ ጋር ዋጋለሁ ብለህ ብትሄድ ዋጋ የለውም። የውሻ ሞት ነው የምትሞተው። ምክር ነው በተደጋጋሚ አሁን እስራኤል ሙርከኞች ፋኖ የሚማር ፋኖ እኛ በዚህ ላንቃችን እስኪዘጋ ድረስ የበኩላችን አስተዋጽኦ ያደረግነው ነው የምናድረው። ተው የሚሆነው ይሄ አብይ እናንተ ተዋግታችሁ ከዚህ በኋላ የምታድኑት መንግስት አይደለም። ቴክኖሎጂ አለኝ ምናምን አለኝ። ቴክኖሎጂ የለው ሀገር የለም። ሀገር ነው። ሀገር ነው። አንዱ 5 ይኖራል፣ አንዱ 4 ይኖራል፣ አንዱ 8 ይኖራል ምናምን እንጂ ቴክኖሎጂ ድሮን ሚግ ምናምን የለው ሀገር የለም። እንደ ሀገር የለም። እና ይሄ ደግሞ ትላንት ደግሞ ያደረከው ጽምዶ የሚባል ቋንቋ አለ። ትላንት ጽምዶ ፈጥረሃል። ብልጽግና አይዋሽም፣ አትዋሽም። ጽምዶ ፈጥረሻል። ከማን ጋር? ከኤርትራ ጋር። ብልጽግና ከኤርትራ ጋር ጽምዶ ፈጥራ ነው ትግራይ ውስጥ የገባችው። ይረሳል እንዴ? አይረሳም እኮ። ይሄ ማን ነው የሚባለው? አጌና የነገረ ምንድን ነው? ቀደም ብዬ ያሰማዋችሁ አጌና ምንድን ያለ የግድ ነው እኮ ነው ያለ። ይሄ ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ነው የማምነው። ተገቢ ነው ብሎ ብዬ ነው የማምነው። ይሄ ጽምዶ ነው እና ተተግብሯል። ደግሞ አገር አውድመሃል፣ የትግራይ ህዝብ ጨፍጭፈሃል። አሁን ግን ጽምዶ እያለ ያለው እንዳትመጣብን ነው፣ እንዳትደፍረን ነው፣ እንዳትገለን ነው፣ አብረን ሞታለን ነው። ቢያንስ ሁለታችን እንድንገዳደል 4 ኪሎ ሆነ ትእዛዝ አትሰጥም ነው። ተመልካቾች አንድ ኦፒዲዮ የምታደንቋቸው ነገር አለ። ኦፒዲዮ የማደንቃቸው ነው። ፊልጶስንና ወድ ወረደን ማዋጋት ችለዋል እኮ። ፊልጶስና ወድ ወረደ ይተዋወቃሉ። ከሳሐል ጀምሮ ነው የሚተዋወቁት። ድሮ ማለት ነው። ለምሳሌ አብነት ነው። ፊልጶስም ጀነራል ነው፣ ወድ ወረደም ጀነራል ነው። ድሮ ነው የሚተዋወቁት። መዲድ ዮሐንስ መዲድ ሳሐል ነበር፣ ይተዋወቃሉ ድሮ።
ሁለቱም ስንት የጥንት የጠዋቱ ጀነራሎች የጥንት የጠዋቱ ታጋዮች ስንት ተአምር የሰሩ አብረው ደርምሰው ደረባምሰው ደርግ ስርዓትን ገርስሰው ዚምባብዌ እንዲሸሽ ያደረጉት ስርዓት ፍርክስክስ ያደረጉት እጅ ወደ ላይ የተባሉት እነ ባጫ ደበሌ እጅ ወደ ላይ የተባሉት እነ አባዱላ ገመዳ እጅ ወደ ላይ የተባለው ይሄ ዘፈር ሁሉ ጀነራል እነ መሐመድ ተሰማ በእውነት እኛ ጀነራል ሐዲስ ኤፍሬም ሜዳ ላይ እኔ ጎበዝ ነኝ እሮጣለሁ ተራራ ላይ እሱ ጎበዝ ነው እኔ ክብደት መቀነስ እንዳለብኝ ተሰምቶኛል ከጎረቤት ሀገር እንዴት አድርጌ በአንድ ኮማንድ ፖስት ገብተን መጣመር እንዳለብኝ ለመጀመሪያ ጊዜ አሁን ስለሆነ ቋንቋ ቸግሮኝ ነበር ግን ምናምን ተብሎ ሲቀባጥር መሐመድ ተሰማ ሙርከኛ ነው ሙርከኛ ሁለት ጀግኖች እንዲጣሉ አድርጓል ፊሊጶስና ወድ ወረደ እንዲጣሉ አደረገ ይሄ እኮ በአንድ በኩል እኮ ይደነቃል ኦፒዲዮ ለቁጭት እንዲሆን ነው የምናገረው ይሄ ለቁጭት ይደነቃል በአንድ በኩል ይደነቃል ግን ምን ሆነ ዘላቂ አይደለም ተመታ መሃል ጣ እንደ ሽንኩርት ነው የተከተፈው አይሆንም ከዚህ በኋላ አይሆንም ሌላው ይከተፋታል እንጂ ድጋሚ እዚህ አካባቢ በእንደዚህ ድራማ እዚህ አካባቢ የምታደርገው የለም እጅ ተቆራርጦ ትከተፋታል እንጂ ለዚህ በኋላ ትላንት እንዳደረከ ሁለቱ ተጣሉ ይያልክ የምታደርገው ነገር የለም ቱ ሌት ሆነ አኩላሽ ነው አኩላሽ እንደ ትልቅ ኮርማ እንደ ትልቅ ወይፈን እንነው ቀጥቅጠን ሄዶ ያስተኛ ነው ምንም እንደማይዘል እንደማይወልድ ዝም ብሎ በቃ ዝም እንዲል ያደረገው እንደዛ ነው ይሄ ትውልድ ነው እንደዚህ ያደረገው የኔ ትውልድ ልንገር የኔ ትውልድ ነው እንደዚህ ያደረገው እና የብልጽግና ጦር ጃልማሮ እንዳለው ተስፋ ቆርጧል መከላከያ ሚሊሻ ፖሊስ ጥምር ነኝ ምናምን ነኝ የምትል ትግራይ ብትዋጋ አማራ ብትዋጋ ኦሮሚያ ብትዋጋ አሁንም ቀይ ባህር ብለህ ብትሄድ አብይን መታረቅ አትችልም አብይን መታረቅ የምትችልበት ጊዜ አይደለም ለዛ ነው በርካታ ወታደሮች የሸሹ ነው ሲሸሹ ወደ ቤት እየሄዱ ነው ልብሳቸው እየቀየሩ እየጠፉ ነው ልብስ አበድረኝ ያሉ እሳቸው ይጥሉና የሰው ልብስ እየለበሱ እየጠፉ ነው ቤተሰቦቻቸው ኮንታክት እያደረጉ የአውሮፕላን ቲኬት እየላኩ አውቶቡስ እየላኩ ወደ ዘመድ ቤት ጥፋ እያሉ ግንባር አካባቢ በተለይ ወደ ሱዳን አካባቢ ያሉት ወደ ቀይ መስቀል እየገቡ ነው ቀይ መስቀል ወደ ሱዳን ቀይ መስቀል እጅ የሰጡ መከላከያ ሄዱ ወደ ቀይ መስቀል ነው የሚያስተላልፋቸው ወደ ዩኤንኤችሲአር ነው ወዲያው የሚመዘገቡት እንደ ሬፊውጂ ይገባሉ ሌላው እየጮሃሉ ሚዲያ ላይ እየጮሃሉ ጋዜጠኛና ካድሬ ብቻ ነው ካድሬው ቀይ ባህር ማን ገባለ የኛ ነው ይላል ገና ነገ የሚማረኩትን የነገ ምርኮኞችም እንደዚህ አይነት እነዚህ የነገ ምርኮኞች ናቸው ነገ የሚማረኩ ናቸው ተስፋ አደርጋለሁ ተረኞች ናቸው ነገ እንዲህ ብሎ ይቀበላቸዋል እንቡርንቡር የሚሉት እንደዚህ ያው ጊዜ ስለሆነ አይተናቸዋል አትላንት አይተናቸውና ይሄ ህገ መንግስታዊ ስርዓቱን መቀጠል አለበት ባለ የትግራይ ህዝብ ነው ህገ መንግስትማ መቀጠል የለበትም አንተን ማንቄ ማያዝ አለብኝ የምን ፕሪቶሪያ ነው አንድ ሚሊዮን የትግራይ ህዝብ አያገባኝ ምናምን ስለዚህ ሄድና ክበበው ሲባል እሺ ጌታዬ እኔ ሄጄ ልክበበው ለምንድን ነው የምከበው ለምን ብዬ ነው ትግራይ ድጋሚ ሄጄ ጦርነት ምከፍተው ብለ እንኳን መጠየቅ የማይችል ትውልድ ነው አሁን ሚዲያ ላይ አግሬሲቭሊ እየተናገርን ነው በአግባቡ የሚሰማ ካለ በጥሞና ሰምቶ ብዙ ለውጥ ያመጣ እንደሆነ እንሰማለን በተረፈ ግን ማሸነፍ አይችልም ብልጽግና ይሄን ተናግረ መሄድ አለብን ማሸነፍ አይችልም የማይችልበት ምክንያት 100 ምክንያት አለ ለዛሬ ግን እዚህ እንዝጋውና ሌላ ጊዜ በደንብ አድርገን መመለስበት አጀንዳ ይኖረኛል አብይ የማይሸነፍበት ምክንያቶች ዘርዝሬ በፋክት አመጣላችኋለሁ